ለዘላለም ይባረክ። እድልና ጊዜን ሰጥቶ ደግሞ ዛሬም እችን ቀን በእድሜያችን ላይ ጨምሮ የእግዚአብሔርን ወንጌል እንድንናገር የእግዚአብሔርን ታምራት የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት እንድናወራ እግዚአብሔር አምላክ አንደበታችንን ስለከፈተ እግዚአብሔር በረዳን ጊዜ እግዚአብሔር ባገዘን ጊዜ የእግዚአብሔርን ታላቅነት እንናገራለን። እንዲህም እንላለና መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታ ለዘላለም መልካም ነው። የእውነት እንጀራ የህይወት እንጀራ እርሱ ነው። ከእርሱ በቀር ሌላ ማንም የለም። ወንጌልን እንሰብካለን፣ እናገለግላለን። የእግዚአብሔርን ቃል በማህበራዊ ሚዲያ እናስተላልፋለን። ስሙ ለዘላለም ይባረክ። የአጋንንት መንግስት የአጋንንት መንፈስ ይረበሽ፣ ሰፈሩ ይረበሽ። በእግዚአብሔር ቃል ሁሉም ይሞላ። መልካምነት ይሁን፣ መልካም ይሁን ለምድራችን፣ መልካም ይሁን ለሀገራችን። ይህንን ያደረገልን አምላክ ግን ልዑል እግዚአብሔር ስሙ ለዘላለም የተባረከ ይሁን። ጌታ መልካም ነው። በመልካምነቱ እየረዳን እያገዘን እድሜን እየሰጠን ጤንነትን እየሰጠን መልካምነቱን እንድናወራ ይረዳን አምላክ ይሄ ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ጌታ ነው። ይህንን እውነት መስክሩ። ይህንን እውነት ሳትናገሩ የጌታን ታላቅነት ሳታወሩ በምድር በህይወታችሁ ላይ ወይም ደግሞ ህይወታችሁ በምድር ላይ መልካም ነገር አድርጎ ሳያልፍ እንዳያልፍ። ምክንያቱም መልካም ነገር ማድረግ ማለት ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ታላቅነት፣ ኃያልነት፣ ገናናነትና ሁሉን ቻይነት በምድር ላይ ማውራት ነው። ምክንያቱም ይሄንን ስናደርግ እግዚአብሔር አምላክ ይረዳናል፣ ያግዘናል፣ እድሜን ይጨምርልናል፣ ጤንነትን ይጨምርልናል፣ ከትላንትናው በበለጠ በክብርና በሞገስ ይሞላናል። ምክንያቱም የኛ የሆነው ነገር ሁሉ ከእግዚአብሔር የተቀበልነው እንጂ የኛ የሆነ አንዳች ነገር የለም። እግዚአብሔር ጤንነትን ቢሰጠን፣ እግዚአብሔር ሰላምን ቢሰጠን፣ እግዚአብሔር እድሜን ቢሰጠን፣ እግዚአብሔር ዛሬን ቢያኖረን፣ እግዚአብሔር በእግዚአብሔር ፊት እንድናወራ የእግዚአብሔርን ታላቅነት እንድንናገር ቢያደርገን እግዚአብሔር ነው። ምክንያቱም እግዚአብሔር ከሰጠን ከእርሱ ለእርሱ በእርሱ ለሆነልን ነገር ሁሉ ክብሩን ምስጋናውን ጠቅልሎ ልዑል እግዚአብሔር ይውሰድ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ተባረኩልኝ። እግዚአብሔር ይባርካችሁ። ዘመናችሁ ይባረክ። ለበረከቱ ነው። አሜን። ሃሌሉያ።